ዛሬ ሀዲያ ሆሳዕና ከባህር ዳር ከተማ ማን ያሸንፋል? ዘገባው የመላኩ ወልደ ሰንበት ነው፣ እንደሚከተለው ይቀርባል። የኢትዮጵያ ፕሪሚየር ሊግ 20ኛ ሳምንት ሁለት ጨዋታዎች በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ሜዳ ሲደረጉ በዋንጫ ፉክክር ውስጥ የሚገኙት ሀዲያ ሆሳዕናና ከባህር ዳር ከተማ ጋር የሚያደርጉት ወሳኝ ጨዋታ ይጠበቃል። ሁለቱ ቡድኖች አሁን ላይ በ32ና በ30 ነጥብ ሶስተኛና አራተኛ ደረጃ ላይ ይገኛሉ። ሀዲያ 32፣ ባህር ዳር 30 ነጥብ አላቸው። አምስት ያህል ቡድኖች ደግሞ ከአንድ ጨዋታ ባልበለጠና ባነሰ የነጥብ ልዩነት እነሱን ይከተላሉ። እናም ዛሬ ጨዋታውን ሽንፈት የሚያስተናግደው ቡድን ደረጃውን የመነጠቅ እድል አለው። ስለዚህ ዛሬ ማን ያሸንፋል የሚለው የብዙዎችን ትኩረት ስቧል። የሁለቱን ቡድኖች ያለፉትን 5 ጨዋታዎች አፈጻጸም ስንመለከት ደግሞ የተሻለ ውጤት ማስመዝገብ የቻለው ባህር ዳር ከተማ ነው። ሁለቱም አንድ ጊዜ ሽንፈት ሲያስተናግዱ ባህር ዳር ከተማ 8፣ ሀዲያ ሆሳዕና 6 ነጥብ አግኝተዋል። ለዋንጫ የሚፎካከሩ ከመሆናቸው አንጻር ሁለቱም አለመሸነፋቸው መልካም ቢሆን ወቅታዊ አቋማቸው ግን ጥሩ ሊባል የሚችል አይደለም። ሁለቱም ቡድኖች የመጨረሻ ጨዋታቸውን ባቻ ውጤት ከማጠናቀቃቸው አንጻር ዛሬ ወደ አሸናፊነት ለመመለስና በዋንጫ ፉክክር ውስጥ ሆኖ ለመቀጠል ሲሉ ጠንካራ የመሸናነፍ ያደርጋሉ ተብሎም ይጠበቃል። የቡድኖቹን ያለፉትን 5 ዓመታት ግንኙነት ስንቃኝ አብዛኛው ጨዋታ የሚጠናቀቀው በመሸናነፍ ነው። ዛሬም ይኸው ይጠበቃል። ግን ማን ያሸንፋል የሚለው አጓጊ ነው። ቡድኖቹ በ5 ዓመት የ9 ጊዜ ግንኙነታቸው 4 ጊዜ የማሸነፍ የበላይነቱን መውሰድ የቻለው ሀዲያ ሆሳዕና ነው። 2 ጊዜ አቻ ሲለያዩ 3 ጊዜ ባህር ዳር ከተማ አሸንፏል። ዛሬስ ሀዲያ ሆሳዕና ለ5ኛ ጊዜ አሸንፎ የበላይነቱን ያጠናክራል ወይስ ባህር ዳር ከተማ ለ4ኛ ጊዜ አሸንፎ ታሪካዊ ግንኙነቱን ወደ አቻነት ይቀይረው ይሆን? የዛሬው ጨዋታ ይህ ተጠባቂ አድርጎታል። በዛሬው የሁለቱ ቡድኖች ጨዋታ ላይ ወሳኝ ተጫዋቾቻቸው በቅጣትም ሆነ ጉዳት ከጨዋታው ውጭ አለመሆናቸው ከነሙሉ ኃይላቸው ወደ ሜዳ እንዲገቡ ያደርጋቸዋልም ተብለዋል። ጨዋታው ቀን 9 ሰዓት ላይ ይጀምራል። በዛሬው የፕሪሚየር ሊጉ ሌላ መርሃ ግብር ምሽት 12 ሰዓት ላይ ሲዳማ ቡናና ባለሜዳው አዳማ ከተማ ይጫወታሉ። ይህም ጨዋታ ከወራጅ ቀጠናው ለመውጣት የሚደረግ ትንቅንቅ በመሆኑ ብርቱ ፉክክር ይደረግበታል ተብሎም ይጠበቃል።